ሰላም ጤና ይስጥልኝ። ለህዳር 28 2018 ዓመተ ምህረት አዲስና አስደሳች የድል ዜና አለን። ፋኖ ደላንታ ወረዳ ላይ በፈጸመው ጥቃት በጣም ብዙ የጠላት ሰራዊት በመደምሰስ አስደናቂ ድል አስመዝግበዋል። ይህንን አኩሪና አስደሳች የደላንታ ወረዳን መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አማራ ነፃ ህዝብ ከሆነ አማራ የአባቶቻችን ልጆች ከሆነ አማራ የሀገር ባለቤት እና የእውቀት ባለቤት ከነበረ የሃይማኖት፣ የታሪክ፣ የባህል፣ የሴት ባለቤት ከነበረ ዛሬ ምን ላይ ነው ያለነው? አባቶቻችን ይህን ሀብት ሰጠውን እያለ ሀብት ማለት በኪስ ያለ ንብረት ሳይሆን ዕውቀት ነው። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከ2000 በላይ የኦነግ ሸኔ ነፍስ በላ ቡድን መተከል ገብተዋል። ተጨማሪ ያለን ታደምጡታላችሁ። የጎንደር ተጋድሎ በታላቅ ድል ታጅቦ ቀጥለዋል ሲል አርበኛ ጋሻው ግዛቴ ተናግረዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ቴዎድሮስ እዝ ያስመዘገበው አዲስ የድል መረጃ ያለን ታደምጡታላችሁ። ፋኖ ደላንታ ወረዳ ላይ በፈጸመው ጥቃት በጣም ብዙ የጠላት ሰራዊት በመደምሰስ አስደናቂ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከወለጋ በአባ ገዳ ተመርቆ መተከልን ለመውረር ከመጣው ወራሪ ራሳችሁን ትጠብቁ ዘንድ ለመተከል ህዝብ እናሳስባለን። በመተከል ዞን ቡለንና ድባጤ ወረዳዎች የአማራ ህዝብ ሆይ ራስህን ጠብቅ። በቁጥር ከ2000 በላይ የኦነግ ሸኔ ነፍስ በላ ቡድን ከወለጋ ዞን ሆሮ ጉድሩ ሸኮ ቀበሌ በአባ ገዳ ሽማግሌዎች መርቀው መላካቸው መረጃ ደርሶናል። የነፍስ በላ አራዊት አባይን ተሻግሮ ደባጤ ወረዳ ሙዛን ቀበሌ ወደ ዳለ ተጠግተው ቆርካ ቀበሌ ለማረፍ ነባሩና ካምፕ ሰርቶ የሰፈረው ጽንፈኛ ሸኔ ሊቀበላቸው ከኮንጎ ቀበሌ እየተዘጋጁ ነው። ስለሆነም ደባጤ ቡሎን እንዲሁም መላው የመተከል ህዝብ ይህን ተስፋፊ ዘረኛ ቡድን ተደራጅተህ ለመመከት ዝግጅት ታደርግ ዘንድ እንጠቁማለን። በተጨማሪም በአካባቢው የሚንቀሳቀሰው የቴዎድሮስ እዝ የአካባቢውን ማህበረሰብ በማስተባበር የማደራጀት፣ የመመከት፣ የመከላከልና ራስን የማስከበር ስራ እንዲያደርግ እገዛችሁን እጅጉን አስፈላጊ ነው። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደላንታ ወረዳውን አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። በአፋብኃ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር የዮሐንስ አለማየሁ ሻለቃ ወደ ዜንጋሳ ቀበሌ የተንቀሳቀሰውን ጠላት በደፈጣ በመበታተን ወደ መጣበት መመለስ ተችሏል። የአብይ ወንበር አስጠባቂው ተቀናጅናዡ መከላከያ ሚሊሻዎችን በማስከተል ወደ ዜንጋሳ ቀበሌ ከሌሊቱ 9 ሰዓት ቢሄዱም እንዳሰቡት ሳይሆን ቀርቶ በደፈጣና በሌላ አቅጣጫ ቆርጦ በመግባት ለአፍታም ሳይቆይ አርገብግቦ መመለስ ተችሏል። በዚህም 4 የመከላከያ አባላቱን በሞት ያጣውና 3 ደግሞ የቆሰሉበት ጠላት እንደተለመደው አትርሴ በልስቴ የተባለን ንጹሃን ቤት አቃጥለው ከብቶቹን ይዘው የሄዱ ሲሆን በአርሶ አደሮቹ ቤት በመዘዋወርም ሊጥና ዱቄት ደፍተው ተመልሰዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ደላንታ ወረዳ ላይ በፈጸመው ጥቃት በጣም ብዙ የጠላት ሰራዊት በመደምሰስ አስደናቂ ድል አስመዝግበዋል። በሚኒሊክ እዝ አብራክ ውስጥ ያሉት የደጋው መብረቅ ኮርና ምስራቅ አማራ ኮር 2 ዘውላምባ ክፍለ ጦር በደላንታ ወረዳ በጠላት ላይ በጋራ በፈጸሙት ጥቃት ድል አስመዝግበዋል። የደጋው መብረቅ ኮር ጽናት ክፍለ ጦርና ኮር 2 ዘውላምባ ክፍለ ጦር 3ኛ ሻለቃና 7ኛ ሻለቃ የጠላትን አከርካሪ በመስፈር ታሪክን በአሮጌው ጃሮስና
ቦረና ኪዳነ ምህረት ሰርተዋል። ትናንት ደላንታ ወረዳ ፀሐይ መውጫ አሮጌው ጃኖስ ላይ ከጠዋቱ 12 ሰዓት እስከ 2 ሰዓት በዘለቀ አውደ ውጊያ የአብይ አህመድን ቅጥረኛ ሰራዊት ስቦ በማስገባት የበርካቶች ሰራዊት ነፍስ ወደ አምላካቸው ሲላኩ ገሚሶቹ ቁስለኛ ተደርገዋል። የአማራ ህዝብ ጠላት ሆኖ የተነሳው የመራዡ ብልጽግና ቡድን በትናንትናው ዕለት በተሽከርካሪ አስክሬንና ቁስለኛዎችን እያነባበረ ወደ ቁስጥንጢና ካምፕ ሲያመላልስ ውለዋል። በሁለቱ እሁድ የኮር ኃይሎች አይቀጡ ቅጣት የተገረፈው የብርሃኑ ጁላ ሰራዊት ካፈርኩ አይምለሰኝ ባለበት መንገድ የሞትን ጽዋ እየተጋታት ይገኛል። በአራቱም የአማራ አቅጣጫ ለአማራ ቀለብ እየተደረገ ያለው የምርኮኛው ብርሃኑ ጁላ ሰራዊት በጀነራል አሳምነው ጽጌ ስም እየማሉ ጠላትን አፈር ከደቼ የሚቀላቀሉት ፋኖች ከድሮን እስከ ታንክና መድፍ የታጠቀውን የፋሽቱ ሰራዊት አስክሬን በአስክሬን አቆላልፈውታል። የጎንደር ተጋድሎ በታላቅ ድል ታጅቦ ቀጥለዋል ሲል አርበኛ ጋሻው ግዛቴ ተናግረዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ አሜ። በዛሬው ዕለት በቀን 26 3ኛ ወር 2018 ዓ.ም አፋር ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከጠላት ጋር ከፍተኛ ትንቅንቅ ሲያደርግ ውሏል ማለት ነው። ዛሬ ታጥሮበር እና ጎሃ የተባሉ የአውደ ውጊያ ቦታዎች ላይ በከፍተኛ ሁኔታ ትንቅንቅ ሲያደርግ ውሏል ማለት ነው። ጠላት እንደተለመደው በትኛቸዋለሁ መለቃቀም ያቀረኝ ብሎ የሚዲያ ጋጋታ መስራት የማይሰለቸው ይህ ጨፍጫፊና የማህበረሰብ ጠንቅ የሆነ ስርዓት ዛሬም በተመሳሳይ ከፍተኛ የሆነ ትንቅንቅ ሲያደርግ ውሏል ማለት ነው። ይህ ውጊያ በኮሩ አመራሮች ወይም ደግሞ በኮሩ አዛዥ በአርበኛ አዲሱ ደባልቄ፣ በምክትል ወታደራዊ አዛዡ ሻለቃ ምስረታው ተፈራ ጨምሮ ሌሎች ሁሉም በሚባል ደረጃ ሁሉም የኮሩ አመራሮች ያቀናጁት ውጊያ በተለይ የአንበሳው ጋይንት ክፍለ ጦር ሁሉም ሻለቃዎች፣ የተራራው ራስ ጎና ክፍለ ጦር ሁሉም ሻለቃዎች በሚባል ደረጃ እንዲሁም ተወርዋሪ የኮሩ አካል ባለበት እጅግ የተንሰላሰለ የተናበበና ሁሉንም የትጥቅ መናበቦች ያጣመረ ውጊያ ተካሂዷል ማለት ነው። በዚህ ውጊያ ጠላት ከፍተኛ የሆነ ኪሳራ ደርሶበታል። ከ15 በላይ ሞት ከ35 በላይ ቁስለኛ እንዳስተናገደ መረጃዎቹን ለማግኘት ችለናል ማለት ነው። የውጊያ ናሜ እንዳየነው ምንኛ መናበብ የታከለበት የጦር መሳሪያዎችን ቅንጅት ያጣመረ የአመራር ብቃትን ያየንበት የሰዓታት ረዘም ያለ ሰዓታት የወሰደ ውጊያ ነው የተካሄደው ማለት ነው። እንግዲህ አገዛዙ በየቀኑ በየሰዓቱ የሚሰራቸው ድራማዎች አሉ። በተለይ ደግሞ ሰሞኑን ከተፈጠረው የማደናገር ስራ ወይም ደግሞ የጨረባ ድርድር በሰዓታት ልዩነት ውስጥ ከፍተኛ አስጨናቂ የሆነ ውጊያን በማድረግ ምን ያክል የወረደ ስርዓት መሆኑን ያየንበት ሁኔታ ነው ማለት ነው። በዚህ ቀጠና ከፍተኛ ዘመቻ ማድረግ ያልሰለቸው ይህ ስርዓት ዛሬም እንደ ትናንት ነው ተመቶ ከፍተኛ ኃይሉን ኪሳራ አስተናግዶ ተጨማሪ ኃይል ከጎጎብና ከሳሊ መጥቶ ይህ ኃይል የጨለማ ተገንን ጭምር ተጠቅሞ ለመደምሰስ በተወሰነ መልኩ ተርፏል ማለት ነው። ነገር ግን ጠላት እንደ ትናንት ነው ዛሬም ብትንትኑ እየወጣ እየከዳና እየቆሰለ ከፍተኛ ኪሳራውን በማስተናገድ ላይ ይገኛል ማለት ነው። ይህ በእንዲህ እንዳለ በዛሬው ዕለት ከወገዳ ከተማ ወይም ደግሞ ከስማዳ ቀጠና ተነስቶ ወደ ታች የኳሳ በረሃ ላይ በአፋር ጎንደር ጠቅላይ ግዛት 206ኛ ኮር 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውጋንተ ክፍለ ጦር ላይ በተመሳሳይ ዘመቻዎችን ከፍቷል ማለት ነው። በዛ ቀጠና ከዚህ በፊት እንደዘገብነው ለተከታታይ 25 ቀናት ግዳጆችን ሲሰራ ሰንብቶ አንድም ነገር ሳይሳካለት ወደ ቦታው ተመልሶ ነበር። አሁንም ዛሬ በተመሳሳይ ግዳጆችን ለመፈጸም ሞክሯል። ነገር ግን ዛሬም የጀግኖቹን ክንድ ለመቅመስ ተገዷል ማለት ነው። አሚ በጥቅሉ እንደ አፋር ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ዛሬም እንደ ትናንቱ በዝግጅት ላይ ነው ያለው። የጠላትን እንቅስቃሴ በመገንዘብ የወታደሩን አቅም በማጠናከር በመገምገምና በማስተካከል ለቀጣይ ግዳጆች ዝግጁ በማድረግ ላይ ይገኛል ማለት ነው። በጥቅሉ ይህ ነው ያለኝ መረጃ። ናኔ አመሰግናለሁ። እንግዲህ ድርጅታዊ ማሻሻያዎችን በማድረግ በተለይ በአፋብኃ ቴዎድሮስ በኩል አዲስ መዋቅራዊ ማሻሻያዎች በማድረግ ብርጌዶችን በማክሰም አደረጃጀቱን ወደ ኮር ያሳደገ በክፍለ ጦሮች የተደገፈና በሻለቆች የተዋቀረ አዲስ አደረጃጀት በማምጣት የመልሶ ማደራጀት ትግበራውን በተሳለጠ መንገድ እየፈጸምን ያለበት ሂደት ነው ያለው። ከዚህ ጎን ለጎን እስካሁን የመጣንባቸውን የትግል ሂደቶች፣ የትግል መስመሮች፣ ወታደራዊና ፖለቲካዊ
ግቦችንና በትግሉ ውስጥ የገጠሙን ተግዳሮቶችን በመለየት ሰፊ ድርጅታዊ አቅጣጫ የተሰጠባቸው ማሻሻያ የተደረገባቸውን ጉዳዮች ወደ ሰራዊቱ ወደ ህዝቡና ወደ መዋቅሩ በማምጣት ሰፊ ስራዎችን እየሰራን ያለበት ሂደት ነው ያለ። ከዚህ ጋር ጎን ለጎን ሰራዊቱን በአዲስ መንገድ ማዋቀር አዲስ የህዝብ አስተዳደር የሚሆን ጊዜያዊ መንግስትን ያካተተ የጊዜያዊ ማሻሻያ ስራዎችን እየሰራን ያለንበት ሂደት ነው ያለው። በዚህ ሂደት እንግዲህ ሰራዊቱን የመፈተሽ የትግል መስመሩን የመቃኘትና አጠቃላይ የገጠሙንን ችግሮች በመንቀስ ማስተካከያዎችን እየሰጠንበት ያለው ሂደት ነው ያለው። ከዚህ ጋር በተያያዘ እንግዲህ በሰራዊታችን ውስጥ ተሰግስገው የተቀመጡ የጠላት ተልዕኮ ተሸክመው የሚንቀሳቀሱ አካላትን ጭምር ሳይቀር የመለየት የመመንጠት የጠላትን ሴራዎችና የተዘረጉ ሴራ መረቦችን የመበጣጠስ ሂደቱን በዋናነት በአንክሮ እየሰራንበት ያለው ሂደት ነው ያለው። በዚህ ደረጃ በተለይም በ206ኛ ኮር የ14ኛ ክፍለ ጦር የጅበላ ሙተራ ሻለቃ በተለየ መንገድ ከፍተኛ ሁለቱ ኮሮች በጥምረት ታላቅ ድል ተጎናጽፈዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል ተጎናጽፈዋል። የሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ትናንት 2 ሰዓት ጀምሮ እስከ ቀን 6 ሰዓት ላይ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት በመፋለም ታላቅ ድል አስመዝግበዋል። ጠላት ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነፍስ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ የተወጣጡ ሻለቆች በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስ በማቁሰልና ከባድ ሰብአዊ ኪሳራና ቁሳዊ ኪሳራ በማድረስ ብሎም ቀጠናውንና ከተሞችን በማስከበር ታላቅ ድል ተጎናጽፈዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።